አብርሃም በሩታ ውሳኔ በጣም ደነገጠ ማለት ነው። ውሳኔው ምንድነው የሚለውን አሁን የምነግራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በጣም በሚገርም ሁኔታ ማለት ነው። እንደሚታወቀው አብርሃም እንግዲህ እንደሚታወቀው ሩታን አልፈለግም ከሩታ ጋር አልኖርም ብሎ ሄዶ ነበር። ነገር ግን አሁንም ተመልሶ ይቅርታ ለማለት ሲፈልግ ሩታ ደግሞ ውሳኔዋን አሳውቀዋለች ማለት ነው። የኛ ጀግና የኛ ቆራጥ በጣም የሚገርም ነገር ነው እንግዲህ የተናገረችው። አብርሃም ካሁን በኋላ እኔና አንተ አንድ ላይ መሆን አንችልም በማለት ተናግራለች ማለት ነው። እውነት ከሆነ እኛም በጣም ደስ የሚለን ነገር ግን ሩታ በጣም ትወደዋለች። ሩታ እውነት ለመናገር ከሆነ አብርሃምን በጣም ትወደዋለች። ዛሬ እንደዚህ ትለዋለች፣ ነገር ግን ነገ ደግሞ ሄዳ ትለምነዋለች። ይሄ ነገሯ ነው በቃ እኛ የሚያናደን እንጂ ቁራጥነቷ ምናምን በጣም አሪፍ። ነገር ግን እሷ አሁን እንደዚህ ብላለች፣ አሁን አልፈልግም ምናምን ብላ ወረቀቱን ቀደዋለች ፊት ለፊቱ ማለት ነው። ነገር ግን ነገ ደግሞ ተመልሳ ይቅርታ ትለዋለች፣ ትለምነዋለች። በቃ እኛ እኮ ይሄ ነገሯ ነው የሚደብረን እንጂ በጣም ቆራጥና በጣም ጀግናና ብቻውን የምቆም ሴትና በጣም ቆራጥ ሴት ናት ሩታ ማለት እውነት ለመናገር ከሆነ። ነገር ግን አብርሃም አሁንም ይጫወትባታል። አብርሃም እንዲጫወትባት ማድረግ የለባትም። እሷ ማድረግ ያለባት አሁን ኮራ ማለት ነው። አሁን እሷ ከሷ የሚጠብቀው ኮራ ብሎ ራሷን ማስከበርና ማስከበር ብቻ ነው ማለት ነው። በጣም በሚገርም ሁኔታ እንግዲህ እሷ ትለምኗለች። በቃ ሩታችን በቃ ሰላም ትሆን እንጂ የፈለገ ነገር ቢሆን አሪፍ ነው። አንድ ላይ ቢሆኑ እኛም ደስ ይለናል። ነገር ግን ሩታ ሰላም ብትሆን ደስ ይለናል። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።